ቅዱሳን እንደምናችሁ ደህና ናችሁ ወይ? ሰላም ቆያችሁ ወይ? አሁን ወደ ትምህርታችን እየገባን ነው። ምናልባት ለመጀመሪያ ጊዜ የምታዩ ሰዎች ካላችሁ የጸሎት ንቅናቄ የሚለው መጽሐፍ ነው። በሱ ላይ ነው እያስተማርኩ ያለሁት እና ይሄ መጽሐፍ እንግዲህ ያው ከመጀመሪያ እስከ መጨረሻ ብታነቡ በጣም ትጠቀማላችሁ። ይሄንን ቪዲዮ ደግሞ ከመጀመሪያ ጀምራችሁ እስከ መጨረሻ ብትቆዩ በጣም ትልቅ ነገር ይሆናል። እንደገና ደግሞ በእንግሊዝኛ ታትሟል። አማዞን ላይ ታገኛላችሁ። ዘ ፓወር ኦፍ ፕሬየር በሚል ሐሳብ ነው። በደንብ ሐሳብ ዳብሮ ነው የተጻፈው እና የዛሬን ትምህርት ጌታ እንድናገረን እንጸልያለን። ቅዱስ አባታችን ሆይ ስምህ ይባረክ። ይህንን ጊዜ ስለሰጠህን አስተምረን፣ ተናገረን። የእግዚአብሔር አባታችን ሆይ ምከረን፣ ካስፈለጋ ደግሞ ገስጸን፣ በትክክለኛ መንገድም እንድንሄድ ደግሞ እርዳን። በጌታ በኢየሱስ ስም አሜን። በዚህ ጊዜ የምንመለከተው በጸሎት ላይ ያተኮረ የስልጠና አስፈላጊነት፣ በጸሎት ላይ ያስተኮሩ ስልጠናዎች አስፈላጊነትን በሚመለከት ነው። መጽሐፍ ቅዱሳችን እንደዚህ ይላል። እርሱም በአንድ ስፍራ ይጸልይ ነበር። በጨረሰም ጊዜ ከደቀ መዛሙርቱ አንዱ ጌታ ሆይ ዮሐንስ ደቀ መዛሙርቱን እንዳስተማረ እንዴት እንድንጸልይ አስተምረን አለው። ዮሐንስ ደቀ መዛሙርቱን አስተማረ ይላል። በጣም የሚገርም ነው እና ደቀ መዛሙርቶችን ሰዎች ማስተማር እንደሚገባቸው ትንሽ ነካክቻለሁ ከዚህም በፊት። ስለዚህ ማስተማር አስፈላጊ ነው። ስልጠና በጣም አስፈላጊ ነው። ብዙ ሰው ለመጸለይ የማይችልበት ዋናው ምክንያት ወይም ደግሞ ትኩረት ተሰጥቶ በቤተ ክርስቲያን ደረጃ በጸሎት ላይ ስልጠና ስለማይሰጥ ወይም ደግሞ ስለ ጸሎት ትምህርት ስለማይሰጥ ነው። የቤተ ክርስቲያን መድረክ ምንድነው መሆን አለበት? ጸሎት ላይ ስልጠና የሚሰጥበት መድረክ መሆን አለበት። የኢየሱስ ደቀ መዛሙር ጸሎትን እንዴት መጸለይ እንደሚገባን አስተምረን ባሉ ጊዜ ጌታ አስተምሯቸዋል። ስለዚህ እንግዲህ የማናስተምር ከሆነ ወገኖቼ ተጠያቂዎች ነን ማለት ነው። በተለይ አገልጋዮች ትልቅ ባለ አደራ ነን። ይህንን አደራ የማንወጣ ከሆነ በእግዚአብሔር ዘንድ ተጠያቂዎች ነን። አንድ ጊዜ የኢትዮጵያ ጃንደረባ ምን አለ? የሚያስተምረኝ፣ የሚነግረኝ፣ የሚያስረዳኝ ሰው ሳይኖር እንዴት አድርጌ የምታነባውን ታስተውላለን ስል እንዴት አድርጌ እረዳለሁ አለ። እንዴት አድርጌ? ምክንያቱም እግዚአብሔር በቤተ ክርስቲያን ሰዎችን፣ አገልጋዮችን ያስቀመጠው እንዲያስተምሩ ነው። ስለ ጸሎት ማስተማር ፍጹም የተዘነጋ ጉዳይ ሆኗል። በተለይ በዘመናችን ይህንን ባደረጉት ዘንድ ደግሞ ቤተ ክርስቲያን ሞታለች። ሊተራሊ መሆን የለበትም ማለት ነው። ቀጥሎ ባሉ ሁኔታዎችና ቦታዎች ጸሎት ስልጠና ቢሰጥ አገራችን ብዙ የጸሎት አገልጋዮችን ታፈራለች ብዬ አስባለሁ። በተለይ ቀጥሎ ያሉትን ሁኔታዎች በደንብ ሲሪየስሊ እንድታዩ ይፈልጋለሁ። አንደኛ በወርክሾፖች፣ በኮንፍራንሶች፣ በሴሚናሮች ስልጠና መስጠት። በወርክሾፕ መልክ፣ በኮንፍራንስ መልክ፣ በሴሚናሮች መልክ፣ በትምህርት መልክ ጸሎት ቢሰጥ በጣም ጥሩ ነው። እኔ በዚህ ጉዳይ ላይ እግዚአብሔርን አመሰግናለሁ። ይህንን የሚሰሙ ሰዎች በኢትዮጵያ ያላችሁ፣ በውጭ ሀገር ያላችሁ፣ በየትኩባቸው አገሮች ሁሉ በዚህ ጉዳይ ላይ ጸሎትን በሚመለከት ስልጠና ሰጥቻለሁ። እግዚአብሔርን በጣም ነው የማመሰግነው። በቤተ ክርስቲያን ደረጃ፣ በኢንስቲትዩሽን ደረጃ፣ ባይብል ስኩሎች ላይ ይሄ መሰጠቱ በጣም ትልቅ እንትን አለው። አንደኛ በየጊዜው ህዝቡ ጸሎትን የሚመለከት ንቁ እንዲሆን ለአጠቃላይ ምዕመናን፣ ለቤተ ክርስቲያን፣ ለአገልግሎት ዘርፎች የጸሎት ኮንፍራንሶች፣ የጸሎት ወርክሾፖች፣ ሴሚናሮች በሚሰጡበት ሰዓት ላይ እግዚአብሔር ህዝብን ያነቃቃል። ሰው አዲስ ነገርን ያገኛል። ምክንያቱም የእግዚአብሔር ቃል እኮ ታውቃላችሁ መንፈስ ነው። መንፈስ ያለበት ነው እግዚአብሔር ቃል። የእግዚአብሔርን ቃል ሰዎች በሚማሩበት ሰዓት ላይ በጣም ይነቃሉ። ታውቃላችሁ ኢየሱስ ክርስቶስ አስተምሯል። አስፈላጊ ስለሆነ ነው። ኢየሱስ ያስተማረውን እኛ ቸል ማለት በእውነት በቂ አይደለም። እኔ አንዳንድ ጊዜ አዝናለሁ። ጌታ ሆይ እንዴት እኔ ብቻ አስተምራለሁ? አንዳንዶች የሚያስተምሩ አሉ። በጣም ኢንካሬጅ ላደርጋችሁ ይፈልጋለሁ። አስተምሩ። ስለዚህ ይሄ በአመት አንድ ጊዜ ወይም ደግሞ 2 ጊዜ ቤተክርስቲያን እንድትነቃቃ ያስፈልጋል። ቢያንስ ማለት ነው። በጸሎት ላይ ሰፊ ትምህርት፣ በቂ ትምህርት መሰጠት አለበት። ሁለተኛው መጽሐፍ ቅዱስ ትምህርት ቤቶች ካሪክለም ላይ ጸሎት መግባት አለበት። ሴሚናሪዎች፣ ባይብል ስኩሎች፣ በቃ እነዚህ ቴዎሎጂ ስኩሎች ጸሎት አስፈላጊ ነው። ምክንያቱም ለምንድን ነው ቢባል እንዲህ ይላል ሆሴዕ 4:6 ላይ ህዝቤ ዕውቀት ከማጣቱ የተነሳ ጠፍቷል። ታውቃላችሁ ሴሚናሪ እና ባይብል ስኩል ኮሌጆች ገብተው የሚማሩ ተማሪዎች ስለ ጸሎት አያውቁም። እንደውም የሚያሳዝነኝ ነገር ምንድነው? እየጸለዩ ሄደው ደርቀው ይመለሳሉ። ጸሎተ ቢስ ሆኖ ፕሬየርሌስ ሆኖ ጸሎተ ቢስ ሆኖ ይመለሳል። ይሄ እንዴት አሳዛኝ ነገር ነው!
ብዙዎችን እኔ መቼም በትክክል ባላውቅም በጣም እየተነቃቁ በየሰዓቱ በየቦታው እንሰት ውስጥ፣ ዛፍ ውስጥ፣ ጫካ ውስጥ፣ እህል ውስጥ የትም ባገኙበት ሳር ቤት ላይ አፈር መሬት ላይ የሚጸልዩ ሰዎች በቃ መንፈሳዊ ትምህርት ቤት ሄደው ከመጡ በኋላ የማይጸልዩ ይሆን። ይሄ ትልቅ አደጋ ነው። እባካችሁ መሆን የሌለበት ነው። እንደውም የመጽሐፍ ቅዱስ ትምህርት ቤት የበለጠ ጸሎተኛ ነው ሊያደርገን የሚገባው። ክብሩን ጌታ ይውሰድ። እኔ ይሄንን እንትን ለማለት እፈልጋለሁ። እኔ ድሮም ጸሎትን እወዳለሁ። እግዚአብሔር ይመስገን። ከልጅነቴ ጌታ አስተምሮኛል። በጣም መስክራለሁ። ሰፋ አድርጌ አስተምሮኛል። እኔ ወደ መንፈሳዊ ትምህርት ቤት ሲንጋፖር በሄድኩ ጊዜ የበለጠ ነው እግዚአብሔር እንድጸልይ ያደረገኝ፣ እንድጸልይ ያስተማረኝ። ከዛ በኋላ መጥቼ ነው የኢትዮጵያ ቃለ ሕይወት ሚሽነሪ ትምህርት ቤት ላይ ጸሎት ዋና ነገር እንደሆነ ያደረግኩት። ያ ትምህርት ቤት ላይ በጣም ሰኞን ትምህርት ትቶ ይጸልይ ነበር። በሚጸልይበት ሰዓት ላይ አንዳንዶች እንዲህ ብሏል፣ በምርቃና የሚያስመርቅ ትምህርት ቤት ምርቃና ጸሎት ምርቃና ሆነ። የሚገርም በምርቃና የሚያስመርቅ ትምህርት ቤት ነው ብለው የተቹ ስነ መለኮት ተማሪዎች ምሁራን እንዳሉ አውቃለሁ። ጌታ ይቅር በለን። መጸለይ ማለት ከእግዚአብሔር ጋር መነጋገር ማለት ነው። ዕውቀተ ቢስነት አይደለም፣ ትልቅ ዕውቀት ነው። በመንፈሳዊ ነገር ላይ የዕውቀት እንደውም ጫፍ ነው ማለት ነው። ስለዚህ በርከክ ብለን ነው የምንማረው። ሄድ ነውሌጅ አይደለም፣ ሃርት ነውሌጅ ነው ጸሎት የሚያመጣው። ሄድ ነውሌጅ አይደለም፣ ሃርት ሰውን ደግሞ የሚቀይረው የጭንቅላት ትምህርትና ዕውቀት ሳይሆን ከልብ የሚወጣ የሚፈስ ነገር ነው ሰውን የሚለውጠው። ስለዚህ ሄድ ነውሌጅ ሳይሆን ሃርት ነውሌጅ አግኝታችሁ ሂዱ። ስለዚህ ሴሚናሪዎች የጸሎት ማዕከል መሆን አለባቸው። ሰዎች መጸለይ አለባቸው። እንዲህ ላሉ አንዳንድ ሴሚናሪ እኛ ዕውቀቱን እናስተምራለን፣ እናንተ ደግሞ እንትኑን ተማሩ፣ በራሳችሁ ተማሩ። ይሄ ስህተት ነው፣ ልክ አይደለም። ተግባሩንም ኢየሱስ በተግባር ነው ያሳዩ። እየጸለየ በነበረበት ነው። ይሄ ሰውዬ እየጸለየ ነው፣ እኛንም ያስተምራል። ኢየሱስ ጸልዮን አስተማረው። መምህራን ጸልያችሁ አስተምሩ፣ አገልጋዮች ጸልያችሁ አስተምሩ፣ ፓስተሮች ጸልያችሁ አስተምሩ። ጸሎት በተግባር ነው። ከዛ በኋላ ህዝብ ይጸልያል። የማትጸልዩትን ጸልዩ ብትል ደግሞ ህዝብ አይማርም። ስለዚህ መጽሐፍ ቅዱስ ትምህርት ቤቶች የጸሎት ማዕከል አለባቸው። ኮርስ መቀረጽ አለበት። ብዙ ኮርስ አለ። በጣም የሚገርም እኮ ነው። ጸሎት ከዘፍጥረት እስከ ራእይ አለ። አንድ ኢሳያስ መጽሐፍን ለማስተማር ወደ ኋላ የማትሉ፣ አንደኛ ቆሮንቶስን ለማስተማር ወደ ኋላ የማትሉ፣ እንዴት ከዘፍጥረት እስከ ራእይ የተጻፈውን ስለ ጸሎት ማስተማር ጭንቅ ይሆንብናል። እኔ እንግዲህ ሴሚናሪ የለኝም። ጌታ ቢፈቅድ አሁን አንድ ኮሌጅ ዩኒቨርሲቲ እየከፈትኩ ነኝ። እግዚአብሔር ካለ አንዱና ትልቁ ኮርስ ጸሎቱ ነው የሚሆነው ማለት ነው። ይሄ በጣም አስፈላጊ ነው። ምክንያቱም መጽሐፍ ቅዱስ ትምህርት ቤቶች የብዙ አገልጋዮች የታላላቅ ሰዎች ማፍሪያዎች ናቸው። ቤተ ክርስቲያን ከመጽሐፍ ቅዱስ ትምህርት ተምሮ በሚወጡ ሰዎች ላይ ነው እንትን የምትለው። ስለዚህ አገልጋይ ደካማ ሆኖ ከመጽሐፍ ቅዱስ ትምህርት ቤት ከወጣ ታውቃላችሁ፣ ቤተ ክርስቲያን ደግሞ ደካማ ትሆናለች ማለት ነው። ስለዚህ ይሄንን በደንብ አድርገን እንትን ብናደርግ ጥሩ ነው። ሌላው የጸሎት ማሰልጠኛ ተቋም ብናቋቁም በጣም ትልቅ ነገር ነው ብዬ አስባለሁ። የጸሎት ማሰልጠኛ ተቋሞች በጣም ይረዳሉ። የጸሎት ማሰልጠኛ ተቋሞች ይረዳሉ። ይሄ አልሆነም። አዲስ አበባ ላይ አንድ ትምህርት ቤት አግኝቻለሁ። እንደው ያብዛላችሁ፣ ይጨምርላችሁ። እንደውም በደንብ ተደርጎ እኔ እንደውም ጊዜ አግኝቼ ይህንን ካሪክለም በደንብ ተቀርጾ ሰዎች በጸሎት እንትን ተብሎ የሚወጡበት ለአገር የሚወጡ ታላላቅ አገልጋዮች የሚፈልቁበት ቢደረግ እግዚአብሔር ኢትዮጵያን ብቻ ሳይሆን ዓለምን የሚታደግበትን ትልቅ ነገር ያደርጋል። በሀገራችንም የጸሎት ማሰልጠኛዎች መክፈት በጣም አስፈላጊ ነው። በተለያየ ቦታ ላይ ራእዩ ምናልባት ጌታ የሚሰጣችሁ ላበረታታችሁ ይፈልጋለሁ። መጥቼ ኮርስ ለመስጠት ይፈልጋለሁ። ለመማርም ደግሞ ይፈልጋለሁ። ስለዚህ አይዟችሁ በርቱ ለማለት ይፈልጋለሁ። ይሄ የጸሎት መጽሐፍ በራሱ በጣም በጸሎት ላይ ብዙ የተጻፉ መጽሐፍት አሉ። ታላላቅ የእግዚአብሔር ሰዎች በጸሎት ላይ ጽፈዋል። ያንን ብንጠቀም ትልቅ ነገር እየሆነ ነው። ጌታ የተመሰገነ ይሁን። አሜን። እና ቀጥሎ ደግሞ ምንድነው ከዚህ ይሄንን በሚመለከት ቀጥሎ ደግሞ ከዚህ ጋር አብሮ የሚሄድ የጸሎት አስተባባሪ መቅጠር። የጸሎት አስተባባሪ በቤተ ክርስቲያንና በተለያዩ መዋቅሮች ደረጃ ለመጋቢ፣ ለወንጌላዊ፣ ለሚስዮናዊ፣ ለዘበኛ፣ ለጸሐፊ ደሞዝ እንደሚከፈል ሁሉ ለጸሎት ጊዜ ሙሉ አገልጋይ አስተባባሪ ደሞዝ መክፈል ኃጢአት አይደለም፣ ኪሳራም ደግሞ አይደለም። ትልቅ በረከት ነው። ይህንን ቤተ ክርስቲያን ማወቅ አለባት። ችላ የተባለበት ጉዳይ ነው። ይህ ለጸሎት አስተባባሪነት የሚቀጠር ሰው ደግሞ የተለየ የጸሎት ሸክም ያለው ሰው ቢሆን ጥሩ ነው። ይህንን ብናደርግ ጸሎት አባት የሌለው ወይም ትኩረት ያልተሰጠው ተግባር ወይም አገልግሎት አይሆንም። ይህንን ቤተክርስቲያናት ማድረግ የሚጀምሩ ከሆነ
ወገኖቼ የወደቀውና የተቀበረው መክሊታችን ተመልሶ ወደ እጃችን ይገባል። እግዚአብሔር ደግሞ ትልቅ ዘመን ያመጣልናል። ይህ ተሞክሮ በአንዳንድ ቦታዎች በመጀመሩ እጅግ ደስ እያለኝ ነው። እኔ በተወለድኩበት ከተማ ላይ በጣም ደስ ብሎኛል። አንዳንድ ቸርቾች ለትኩረት ተሰጥቶ እየተደረገ ስለሆነ በየት ደረጃ ቢሰጥ ጥሩ ነው? አንደኛ በየአጥቢያ ደረጃ የጸሎት ሙሉ ጊዜ አስተባባሪ ሊሆን ይገባል። ሙሉ ጊዜ አስተባባሪነት የምትመደቡ ደግሞ ትዕቢተኞች እንዳትሆኑ ትሑታን ሁኑ። በተለይ እናንተ አፈንጋጮች ትሆናላችሁ። ለእኔ ብቻ ነው ጌታ የምናገረው፣ እኔ እንደዛ ነኝ አትሁኑ። ትዕቢተኞች ሁኑ፣ የተሰበራችሁ ሁኑ። እግዚአብሔር በስሜ የተጠራው ሕዝቤ ሰውነታቸውን አዋርደው ቢጸልዩ፣ እግዚአብሔር ትሑታንን ይፈልጋል፣ ትዕቢተኞችን ይቃወማል። አንዳንዶች በቃ እግዚአብሔር የጸሎት ሰው ነው ሲባል ለእግዚአብሔር የቀረበን ሌላ ሩቅ አይደለም። እግዚአብሔር ለማንም ቀርቦ ለማንም ሩቅ አይደለም። ለሁሉም እግዚአብሔር እኩል ነው። በዲኖሚኔሽን ደረጃ፣ በከተማ አብያተ ክርስቲያናት ደረጃ የጸሎት ሚኒስትሮች በሚኒስትሮች ደረጃ ወገኖች እንደዚህ ቢሆን ትልቅ ነገር ይሆናል። እኔ እግዚአብሔርን አመሰግናለሁ። ይቅርታ የኔም ሚኒስትሪ በስም ስላነሳው ምሳሌ እንደሆን ነው። የኔም ሚኒስትሪ ከፍ ማድረጊያ አይደለም። ለምሳሌ ኤአይፒኤም የጸሎት አስተባባሪ አለን። ጌታ ይመስገን። አስተባባሪ ብቻ ሳይሆን አስተባባሪዎች አሉን። ተግቶ ቢሰሩ አገርን የሚቀይር ኃላፊነት ነው ማለት ነው። በዚህ የጸሎት ንቅናቄ ለመፍጠር እንችላለን። በዚህም የጸሎትን ንቅናቄ ለመፍጠር የምንፈልግ ከሆነ አንደኛ ከሁሉም አስቀድሞ ጸሎት እንቅስቃሴ እንደሚያስፈልግ ማመንና ጌታ አቅጣጫ እንዲያሳየን የጸሎት ጊዜ መውሰድ ያስፈልጋል። ጸሎትን በሚመለከት ስልቶችን፣ ውይይቶችን ማድረግና እቅድ መቅረጽ፣ ሳምንታዊ፣ ወርሃዊ፣ ዓመታዊ እቅዶችን ማውጣት፣ ወደ ተግባር መግባት። ጸሎትን ደግሞ እንደ ሙጫ አድርገን ይዘን የምናደርግ ከሆነ በጣም ትልቅ ነገር እግዚአብሔር ያደርጋል። ስለዚህ ጸሎት ወገኖቼ በእውነት ነው አባት አልባ አይደለም። በጣም ልዩ ትኩረት አሁን የተመለከትነው ሁለቱም ነገር ምንድን ነው? ጸሎት ትኩረት መሰጠት አለበት። ጸሎት በቤተ ክርስቲያን ትኩረት መሰጠት አለበት። ስፒሪቹዋል ሚኒስትሪስ ላይ ስፒሪቹዋል ኦርጋናይዜሽን ላይ ጸሎት መሰጠት አለበት። ወገኖቼ ታውቃላችሁ፣ ያ የሚሆን ከሆነ ነገር ሁሉ ይንቀሳቀሳል። ጸሎት ባለበት መንፈስ ቅዱስ አለ። በጣም ነው ከልቤ ነው ከአንጀቴ ነው የምነግራችሁ። ጸሎት ባለበት መንፈሱ አለ። ጸሎት በሌለበት መንፈሱ የለም፣ ሀባ የለም። ሳትጸልይ ሊሳን እናገራለሁ የምትል ውሸት ነው፣ ማስመሰል ነው። ትክክለኛ ሊሳን አይደለም። ጸልይና ትክክለኛ ሊሳን አውራ። ማን ይከለክልሃል? የምንጸልይ ከሆነ ነው ሊሳናችን ትክክለኛ የሚሆነው። ለምን? ሊሳን የመንፈስ ቅዱስ ስራ ነው፣ የመንፈስ ቅዱስ ውጤት ነው። ስለዚህ ጸልያን ነው ራእይ የምናየው። ሳትጸልይ ህልም አየሁልህ፣ ይሄን አይቻለሁ፣ ይሄን አይቻለሁ፣ ውሸት ነው። ሳታይ ነው እያወራ ያለው። የምትጸልይ ከሆነ ጌታ ያሳያል። እውነት ነው። ምክንያቱም እግዚአብሔር እውነተኛ አምላክ ስለሆነ በጸሎት ቦታ ላይ መንፈስ ቅዱስ አለ። ስለዚህ ጸሎት የቤተ ክርስቲያን ዋና መሆን አለበት፣ የመጀመሪያ መሆን አለበት። ሁለተኛ መሆን የለበትም፣ ሶስተኛ መሆን የለበትም፣ አራተኛ መሆን የለበትም። ይህንን የምናደርግ ከሆነ ጨክነን ለጸሎት እንቅስቃሴዎች ብር የምናወጣ ከሆነ፣ አገልጋይ የምንመድብ ከሆነ፣ ስልጠና የምንሰጥ ከሆነ ሪቫይቫል ይሆናል። የተነቃቃችሁን ቤተክርስቲያን ጌታ ሊቀበል ይመጣል። ክብር ለጌታ ይሁን። አይዟችሁ፣ በርትተን እንጸልይ፣ ትጉ። እግዚአብሔር ከእናንተ ጋር ይሁን። ጌታ ይረዳናል። ጌታ ይርዳን። ጌታ ይባርካችሁ። እንጸልያለን። ቅዱስ አባት ሆይ ስምህ የተባረከ ይሁን። ስለሰጠን ስለዚህ መልካምና ድንቅ ዕድል በጌታ በኢየሱስ ክርስቶስ ስም ክቡር ስምህ ይባረክ። ይህንን ደግሞ እግዚአብሔር አባቶ ስለተናገርከን ስምህ ብሩክ ይሁን። ቀሪውንም ሰዓት ደግሞ እንደ ፈቃድ በእጅ ተረከብ። ቀሪውን ዘመናችንን በእጅ ተረከብ። በነገር ሁሉ ስምህ ይክበር፣ ከፍ ከፍ እንበል። ተመስገን። በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። እንግዲህ ለጸሎት ትኩረት እንስጥ። በቤታችሁ ያለውን ባል ሚስትን፣ ሚስት ባልን፣ ወላጅ ልጅን፣ ልጅ ወላጅን፣ ቤተክርስቲያን ምእመን አገልጋይን፣ አገልጋይ ምእመንን ትኩረት እንስጥ ብላችሁ አውሩ። እንግዲህ ዛሬ በዛው ላይ ደግሞ ጌታ ትኩረት እንድንሰጥ እንድረዳን ጸልዩ። ጌታ ባርካችሁ። ዳና ቆዩልኝ። ቻው